በድብድብ የሚፈታ ነገር በወሬ ያረዘማችሁ ነበር ሲባል የነበረውን የቶሚንና የጌቾን ጉዳይ ዛሬ በመድኃኔዓለም በቦሌ መድኃኔዓለም ቤተክርስቲያን ተገኝተን የተለያዩ ሽማግሌዎች የተለያዩ ትልልቅ ሰዎች በተገኙበት እግዚአብሔር ያክብራቸው ሁሉንም በእርቅ ፈተነዋል። እንደምታዩት ተቃቅፈው ሁለቱም በደስታ ተለያይተዋል። አሁን እራት ለመብላት እየሄድን ነው። ሰዎች ሲጣሉ የሰዎችን መለያየት እስከ ጥግ የምትፈልጉ ሰዎች ረፉ። ሰዎች ሲጣሉ ቀርበን ተጠግተን ምን ጎደለ፣ ምን አረጋችሁ፣ ምን አጠፋ ተባብለው ለማስታረቅ እንሞክር። እናመሰግናለን። ቴንክ ዩ መስገን ተመስገን ለመስጋና ስላሰባሰብከን እግዚአብሔር ተመስገን። ተመስገን ተመስገን ለመስጋና ስላሰባሰብከን እግዚአብሔር ተመስገን። ችግሮች በሙሉ በእኔ በኩል በሰራኋቸው ቪዲዮዎች በሙሉ ወደ ፖለቲካ ወደ ብሔር ምናምን የቀየራችሁ ሰዎች ነበራችሁ። ያ አግባብ አይደለም። በቃ በሰዓቱ የነበሩ ችግሮች ነበሩ። እነዛን ችግሮች ደግሞ ከእሱ ጋር መወያየት ትክክል እንዳልሆኑ አይተናቸዋል እና ሁሉሜ ምንም የከፋ ነገር ያደረገብን ነገር እንደሌለ አስረድቶኛል። ያው እኔም በሰዓቱ የተሰማኝ ነገር ስለነበረ ነው። ቴንክ ዩ ሶ ማች እንግዲህ እዚህ ያላችሁት የምታዩቸው እና ከካሜራ ጀርባ ያላችሁ በጣም እናመሰግናለን። እኛን ለምትከተሉን እኔንም ቶሚን ለምትከተሉን እና ይሄ ነገር አሳስባችሁ ለጠየቃችሁ ለደወላችሁልን እና በጣም ይቅርታ። በመጀመሪያ ለእናንተ ይሄን ማድረግ አልነበረብንም። እኛ ካለን ነገር አንፃር እኔና ቶሚ ያለብንን ችግር ባለመግባባት የተፈጠረ ስለነበረ እንጂ ምንም የተለየ ጥላቻ መጥፎ ነገር በሁለታችን መካከል የለም። ሁለታችን በኩል ያለመነጋገር ያለመግባባት ችግር ነበረ። ይቅር ተባብለን ፈተነዋል እና በጣም እናመሰግናለን። ሰፖርት ላደረጋችሁን እና ይሄ ነገር ልክ አይደለም ብላችሁ ለገለጻችሁን በሙሉ እግዚአብሔርና ፈጣሪ አመሰግናለሁ። አጋጭቶ የሚያጣበቅ ፍቅር ይስጣችሁ የሚል ምርቃት ሰምቼ ነበርና እንኳን ተጋጫችሁ ለመልካም ቀይሩት። ኔጌቲቭ ኢነርጂ ምን ያህል ሰው ጋር ኢምፓክት እንደፈጠረ አይታችኋል። ቅድም ስንገባ የነበረው አካባቢ ጀምሮ። ስለዚህ ስትጣሉ የነበረውን ደግሞ ስትፋቀሩ ቅድም እንዳለው ኮላፕ ቢደረግ ደግሞ ብዙ ነገሮች መስራት ይቻላል። እዚህ ደግሞ ከካሜራ ጀርባ ያላችሁ በጣም አድርገን እናመሰግናችኋለን። እናንተ ባትኖሩ ይሄ ነገር የመሆን እድሉ በጣም አናሳ ነው። ያው ከእግዚአብሔር ቀጥሎ እናንተ ናችሁና ሁላችሁ በተለይ ደግሞ ሶሻል ሚዲያ ላይ ያላችሁ ኮሜንታተሮች በተለምዶ እባካችሁ ኔጌቲቭ ነገር ሲሆን ነገሮች ለማረጋጋት ሞክሩ። ቆም ብላችሁ ነገሮችን ወደ ሰላም የሚሄዱበትን መንገድ ፍጠሩ እባካችሁ አደራ። ነገም በእናንተ ቤት ይገባል፣ ነገም በእናንተ ቤተሰብ ይደርሳልና ኮሜንት ከማድረጋችሁ በፊት ትንሽ ደቂቃ ወስዳችሁ አሰብ አድርጉ። ይኸው እናንተ ትናንት አባላችሁ በምትችሉት መጠን እነሱ ዛሬ ፍቅር ሆኗል። እነሱ የመጀመሪያዎቹ አይደሉም። ሶሻል ሚዲያ ላይ ጸብ በተነሳ ቁጥር ሁሌ ነገሮች የምታራግቧላችሁ ዞር ነው ሲገጠሙ የምትሉት የላችሁምና እባካችሁ ከአሁን በኋላ ለምታሩት ነገር ኃላፊነት ወሰዱ። እናንተ ደግሞ ጊዜ ላክልኝ። ከዚህ በላይ ደግሞ ብዙ አብራችሁ ለመስራት ያውቃችሁ። የእግዚአብሔር ልጆች ነን። ስለዚህ እግዚአብሔር ደግሞ በየሰከንዱ ይቀርያል ነው። ስለዚህ ወንድሜን ይቀርያለሁ። የነበሩት ችግሮች በሙሉ በእኔ በኩል በሰራኋቸው ቪዲዮዎች በሙሉ ወደ ፖለቲካ ወደ ብሔር ምናምን የቀየራችሁ ሰዎች ነበራችሁ። ያ አግባብ አይደለም። በቃ በሰዓቱ የነበሩ ችግሮች ነበሩ። እነዛን ችግሮች ደግሞ ከእሱ ጋር በመወያየት ትክክል እንዳልሆኑ አይተናቸዋል እና ወንድሜ ምንም የከፋ ነገር ያደረገብን ነገር እንደሌለ አስረድቶኛል። ያው እኔም በሰዓቱ የተሰማኝ ነገር ስለነበረ ነው። ቴንክ ዩ ሶ ማች እንግዲህ እዚህ ያላችሁት የምታዩቸው እና ከካሜራ ጀርባ ያላችሁ በጣም እናመሰግናለን። እኛን ለምትከተሉን እኔንም ቶሚንም ለምትከተሉን እና ይሄ ነገር አሳስቧችሁ ለጠየቃችሁ ለደወላችሁልን እና በጣም ይቅርታ። በመጀመሪያ ለእናንተ ይሄን ማድረግ አልነበረብንም። እኛ ካለን ነገር አንፃር እኔና ቶሚ ያለብንን ችግር ባለመግባባት የተፈጠረ ስለነበረ እንጂ ምንም የተለየ ጥላቻ መጥፎ ነገር በሁለታችን መካከል የለም። ሁለታችን በኩል ያለመነጋገር ያለመግባባት ችግር ነበረ። ይቅር ተባብለን ፈተነዋል እና በጣም እናመሰግናለን። ሰፖርት ላደረጋችሁን እና ይሄ ነገር ልክ አይደለም ብላችሁ ለገለጻችሁን በሙሉ እግዚአብሔርና ፈጣሪ አመሰግናለሁ።
ዝግጅታችን ላይ ነው። ወንድማማቾች አስታርቀን አንድ ባድ እንድንቆርስ ስላልበለ እግዚአብሔር ይመስገን። እዚህ ጋር መጣችሁ ከካሜራም ጀርባ ያላችሁ ትልልቅ ሰዎች እዚህ ጋር ያላችሁ እግዚአብሔር ቀናችሁን ሰጣችሁን ከኛ ጋር ስለነበራችሁ እግዚአብሔር ያክብርልን። ሁለት ወንድማማቾች ታርቀዋል። አንድነት ሀሳብ ተካላችኋል። እሺ እንግዲህ መጀመሪያ ላይ ያደረገ እግዚአብሔር አምላክ ክብር ይውሰድ። ሰው ልጅ ብቻውን አያስታርቅም። እግዚአብሔር አምላክ ቅዱስ መንፈስ ይጨመርበት። ብዙ ተከታይ እንዳላችሁ በሶሻል ሚዲያ በአካል እንደሾች በሶሻል ሚዲያ በሚሊዮኖች ነው ሰዎች የሚከተሏችሁ። ቀላል አይደለም። ዛሬም ነገም በነገ ወዲያም ልትሆኑ የምትችሉት ሮል ሞዴል እንጂ በዚህ አይነት ትልቅ ስራ ያውም ስፖርታዊነት ወንድማማችነት በሚባለው ትልቅ ስራ ዘርፍ ተሰማርታችኋል። ኃላፊነቱ እዚህ በኋላ እናንተ ሲሆን የህብረተሰቡ ህዝብ ፐብሊክ ላይ ነው የምትሰሩት። ይህም ፍቅራችሁን አሳድጋችሁ አንዳችሁ ወደ አንዳችሁ ሙቭ እያደረጋችሁ ስራ ልምድ ልውውጥ ማድረግ እንጂ ድጋሚ በዚህ ነገር እንደማናያችሁ ተስፋ እናደርጋለን። አድጋችሁ ስለተረቃችሁ ወደ ድሮ ፍቅራችሁ ወደ ድሮ ቤተሰብነታችሁ ስለተመለሳችሁ አመሰግናለሁ። ወንድማችሁ ገብረ ኢየሱስ ወንድማማቾች አስታርቀን አንድ ባድ እንድንቆርስ ስላልበለ እግዚአብሔር ይመስገን። እዚህ ጋር መጣችሁ ከካሜራም ጀርባ ያላችሁ ትልልቅ ሰዎች እዚህ ጋር ያላችሁ እግዚአብሔር ቀናችሁን ሰጣችሁን ከኛ ጋር ስለነበራችሁ እግዚአብሔር ያክብርልን። ሁለት ወንድማማቾች ታርቀዋል። አንድነት ሀሳብ ተካላችኋል። እሺ እንግዲህ መጀመሪያ ላይ ያደረገ እግዚአብሔር አምላክ ክብር ይውሰድ። ሰው ልጅ ብቻውን አያስታርቅም። እግዚአብሔር አምላክ ቅዱስ መንፈስ ይጨመርበት። ብዙ ተከታይ እንዳላችሁ በሶሻል ሚዲያ በአካል እንደሾች በሶሻል ሚዲያ በሚሊዮኖች ነው ሰዎች የሚከተሏችሁ። ቀላል አይደለም። ዛሬም ነገም በነገ ወዲያም ልትሆኑ የምትችሉት ሮል ሞዴል እንጂ በዚህ አይነት ትልቅ ስራ ያውም ስፖርታዊነት ወንድማማችነት በሚባለው ትልቅ ስራ ዘርፍ ተሰማርታችኋል። ኃላፊነቱ እዚህ በኋላ እናንተ ሲሆን የህብረተሰቡ ህዝብ ፐብሊክ ላይ ነው የምትሰሩት። ይህም ፍቅራችሁን አሳድጋችሁ አንዳችሁ ወደ አንዳችሁ ሙቭ እያደረጋችሁ ስራ ልምድ ልውውጥ ማድረግ እንጂ ድጋሚ በዚህ ነገር እንደማናያችሁ ተስፋ እናደርጋለን። አድጋችሁ ስለተረቃችሁ ወደ ድሮ ፍቅራችሁ ወደ ድሮ ቤተሰብነታችሁ ስለተመለሳችሁ አመሰግናለሁ። ወንድማችሁ ገብረ ኢየሱስ በድብድብ የሚፈታ ነገር በወሬ ያረዘማችሁ ነበረ ሲባል የነበረውን የቶሚንና የጌቾን ጉዳይ ዛሬ በመድኃኔዓለም በቦሌ መድኃኔዓለም ቤተክርስቲያን ተገኝተን የተለያዩ ሽማግሌዎች የተለያዩ ትልልቅ ሰዎች በተገኙበት እግዚአብሔር ያክብራቸው ሁሉንም በእርቅ ፈተነዋል። እንደምታዩት ተቃቅፈው ሁለቱም በደስታ ተለያይተዋል። አሁን እራት ለመብላት እየሄድን ነው። ሰዎች ሲጣሉ የሰዎችን መለያየት እስከ ጥግ የምትፈልጉ ሰዎች እረፉ። ሰዎች ሲጣሉ ቀርበን ተጠግተን ምን ጎደለ፣ ምን አረጋችሁ፣ ምን አጠፋ ተባብለው ለማስታረቅ እንሞክር። እናመሰግናለን። ቴንክ ዩ። ትናንትና በሰራሁት ጣኞች እግር ቪዲዮ ብዙዎቻችሁ ፐርሰናል አድርጋችሁታል። የደበራችሁና ያኮረፋችሁ አላችሁ። ፐርሰናል ለምን ታረጉታላችሁ? እኔ ይኸውላችሁ አንዳንድ ጊዜ እያሰባችሁ አድርጉ። የሆነ ሰው የሆነ ነገር ሲናገር ቀጥታ ከእናንተ ጋር አታርጉት። ቀጭን እግር ያላችሁ ደብሯችኋል፣ ጥሩ እግር ያላችሁ ደስ ብሏችኋል። ፐርሰናል አድርጋችሁታል፣ አታርጉት። ለምሳሌ ደግሞ በእኔ ሆድ እንትን ያላችሁ ሰዎች አላችሁ። እዚህ ጋር ይኸው፣ እዚህ ጋር እዩት። እዚህ ጋር ተርቤ ነው፣ አያችሁት? ተርቤ ነው። እዚህ ጋር ደግሞ ጠግቤ ነው። እኔ ማለት የፈለግኩት ነገር ልንገራችሁ። አዘ ፐርሰናል አሁን ሲሪየስ ልሁን። አዘ ፐርሰናል ትሬነር እንደ ኮች የእናንተ ፊዚክ የሚታይ የእናንተ ሰውነት እግራችሁ ጨምሮ ሆዳችሁ ጨምሮ አፐርባዳችሁ ጨምሮ የእናንተ የመጀመሪያ ማስታወቂያችሁ ወይም ደግሞ የገንዘብ ምንጫችሁ እሱ ነው። ይህን ማመን አለባችሁ። እውቀት ከሌላችሁ ሌላ ችግር ነው፣ እሱም አንድ ችግር ነው። እውቀት ኖሯችሁ ደግሞ ጥሩ ፊዚክ ከሌላችሁ በጣም አስቸጋሪ ይሆንባችኋል ፐርሰናል ትሬነር ለመሆን እና ገንዘብ ለመስራት። ገንዘብ ሰርታ ደግሞ ሰውነታችሁ ጥሩ ሆኖ ሰዎች መቀየር የማይችል እውቀት ከሌላችሁ እሱም ችግር ነው። ሁለቱም ይኖራችሁ። አንድ ወደ ጂማችን አንድ ክላይንት ይመጣል። ከዛ ሁለት ሰዎች ያስቀምጠናል። አንደኛው በጣም ጥሩ ሰውነት ያለው በጣም የሚያምር ሰውነት ያለው ትሬነር አለ። ከዛም ደግሞ ቀጭን የሆነ ትሬነር አለ። ቀጭን የሆነው በጣም ነርድ ነው፣ በጣም ጎበዝ ነው፣ ሳይንስ ያውቃል። ይሄኛው ደግሞ ራሱን ገንብቷል፣ ሰውነቱ ጥሩ ነው። ክላይንቱ የትኛውን ሰው የሚመርጥ ይመስላችኋል? ታውቆታላችሁ። ለእናንተ ልንገራችሁ።
ጥሩ ሰውነት ያለውን ሰው የመጀመሪያ ፈርስት ኢምፕሬሽን የመጀመሪያ ዋናው ነገር ማሳየት ያለባችሁ ሰውነታችሁ ነው። ደወይ ሉክ ማተር ያደርጋል። እውቀታችሁ ከዛ በኋላ ነው የሚመጣው። የፈለገው ነገር ነርድ የሆነ እውቀት ቢኖርህ ጥሩ ሰውነት ካለው ሰውዬ 100 እጥፍ መስራት አለብህ፣ ራስን ለማስተዋወቅ ራስን ለማሳየት ያን ለማለት ነው። ወንድም አለም ያኛውን ቪዲዮ ስሰራው ባይ ዘ ወይ እኔ ኮንትሮቨርሻል ነገር ቶፒክ ለማድረግ ሆን ብዬ እናንተን ፖክ ለማድረግ ምናምን ያደረኩት ነገር እንጂ ሙሉ በሙሉ እውነት ሆኖ አይደለም። ይሄ ቪዲዮ ለጌታቸው እስቤት ቦክሰር ይኸውልህ፣ ጌቾ አንተ አሁን ይኸውልህ እንደዚህ የሚቆጠር ፓክ የለህም። ልገብቷል በራስ ሎጂክ ማለት ነው። ከላይ ያለው ሰውነት አሁን ሊትራሊ በርሜል ነው የምትመስለው። ቀጥ ያለ በርሜል አቋም ነው ያለ። ስለዚህ በራስህ ሎጂክ አንተ አሁን ፓክ የለህም። ስለዚህ አንተ አሁን ስለ አብስ ወይም ደግሞ ስለ ሆድ ወይ ስለ አፐር ቦዲ የማውራት ማንዴት የለህም ማለት ነው። ገብቷል። ሎወር ቦዲ ጄኔቲክስ የሚባል ነገር አለ። ጄኔቲክስ ማተር ያደርጋል። አንዳንድ ሰው ቀጭን ነው። ቀጭን ሆኖ ስትሬንግዝ ያለው ፓወር ያለው ሰው አለ። ሳይዝ ማተር ያደርጋል። አዎ ሳይዝ ቢኖረው ጥሩ። ሳይዝ እንዲኖራችሁ ስሩ፣ አንድ ነገር ነው። ግን አሁን ቀጥታ ግን መጥቶ እግሩን ቁምጣ ያላረገ ሰው ምናምን ትሬነር አይደለም ማለት ምን ማለት ነው? በራስህ ሎጂክ አንተ ራሱ ትሬነር መሆን አይደለም በጂም ቤት በር ማለፍ የለብህም ብሎ እንደመናገር ነው። ምክንያቱም ፓክ የለህም። አይቼዋለሁ ሰውነትህን ሊትራሊ ፓክ የለህም። ስለዚህ በዛ ሎጂክ እንደመሄድ ነው። ቁምጣ ሰው የምርጫ ጉዳይ ነው፣ የልብስ ምርጫ ጉዳይ ነው። አንዳንድ ሰው ቁምጣ አድርጎ መስራት ሊወድ ይችላል። አንዳንዱ ጭራሽ ኮንፈርት ላይ ሰጠው ይችላል። ቱታ ሙሉ ለሙሉ አድርጎ ሊሰራ ይችላል። ያ ማለት ግን ያ ሰው ትሬነር አይደለም እስከ ማለት ደረጃ አያደርስም። በራስ ሎጂክ አንተ ራሱ ፓክ የለህም። አንተ የጂም ትሬነር መሆን አይደለም በጂም ቤት በር ማለፍ የለብህም ብሎ እንደመናገር